እሺ ውድና የተከበራችሁ ተማሪዎች እንዴት ቆያችሁ? ክላስ እንዴት ነው? ትምህርት እንዴት እየሄደ ነው? አሁን አንድ ነገር ለማለት ነው የመጣሁት። ብዙ ተማሪዎች ስትጨናነቁ ስላየሁኝ የምትጨናነቁትም ምንድነው ያው ሞጁል ተቀይሯል ምን እናንብብ የትኛውን መጽሐፍ እናንብብ የሚል ነገር ብዙ ኮሜንቶች አይቻለሁ። ግቢም ላይ እንደዚህ አይነት ተማሪዎች ብዙ ተማሪዎች ስላጋጠመኝ በዚህ ነገር ላይ ሂንት ልሰጣችሁ ነው። በመጀመሪያ ሁሌ እንደምላችሁ መጨናነቅ ምናምን የሚባለው ነገር ከራሳችሁ አስወግዱ። ከተጨናነቃችሁ ማንበብ አትችሉም፣ መስራት አትችሉም። አንደኛ የምትጨናነቁለት ነገር አይደለም ብያችኋለሁ። ግቢ ማለት እናንተ መጨናነቅ ለዛ ነገር መጨናነቃችሁ ያን ያክል ሴንስ የለውም። ቢኮዝ እንደምታውቁት ነው ባለፈውም እንዳልኳችሁ ያን ያክል ሚኒንግ የለውም ግቢ ላይ መቆየት፣ ግቢ ላይ መማር እንደ ኢትዮጵያ። ሀገራችን ላይ ምን እንደሆነ ታውቃላችሁ? ለትምህርት ምን ያክል ትኩረት እንደሚሰጠው፣ በመንግስት ደረጃ ምን ያክል ትምህርት እንደሚሰጠው ይልቅ ተማሪዎች እንዴት አፍርተን ዜጋዎቻችን እንዴት አፍርተን ምናምን ከሚለው ይልቅ ተማሪዎች እንዴት ጥለን ምናምን የሚለው ነገር ነው። ታውቃላችሁ በየአመቱም ያልፈው 3% 2 ምናምን ለምንድነው? ያው ድሮን ጀምሮ ትምህርት ላይ ፎከስ አድርጎ መንግስት ቢሰራ ይሄ ሁሉ ነገር ባላጋጠመ፣ ከታች ጀምሮ ቢሰራ ማለት ነው። ትልቁ አደጋ ምንድነው? አሁንም እናንተ መጨናነቃችሁ ያ ብቻ አይደለም። እናንተ 3% ማለፉ አይደለም፣ ያ 3% አልፎ ስራ ያገኛል ወይ? የፈለገውን እድል ያገኛል ወይ? የፈለገውን ፊልድ መማር ይችላል ወይ? አንድ ፊልድ መማር ስንት ትምህርት ነው የሚማረው? ትምህርት ኳሊቲውም የወረደ ነው፣ ጥቅሙም ያን ያክል አይደለም። ለማወቅ ካላችሁ እስካሁን የተማራችሁት በቂ ነው ለእናንተ ከዚህ በኋላ ለመቀጠል ማለት ነው። እኔ በደንብ ስለማውቀው ነው። አሁን ፍሬሽማን ትቀጥላላችሁ ምናምን፣ አሁን ምን ለማለት ፈልጌ መሰላችሁ? ትምህርቱ ይቅርባችሁ እያልኳችሁ አይደለም። ነገር ግን መጨናነቃችሁ ሴንስ የለውም። እናንተ ለዚህ ለትምህርቱ መጨናነቅ ሴንስ ያለው ነገር አይደለም። ስለዚህ መጨናነቅ የለባችሁ፣ መጀመሪያ ማስወገድ አለባችሁ ማለት ነው። ለፈተናው መጨናነቅ የለባችሁም። ሞጁል ተቀየረ አልተቀየረ የሚለው መጨናነቅ የለባችሁም። አልፋለሁ ወድቃለሁ የሚለው መጨናነቅ የለባችሁም። አንደኛ የምታባክኑት አመት ምናምን አታስቡ። ተምራችሁታል፣ የሆነ ነገር አውቃችኋል፣ ወደቃችሁም አለፋችሁም የሆነ ነገር ታውቃላችሁ። እንደውም እንደ ኦፖርቹኒቲ ነው መጠቀም ያለባችሁ። ግቢ ላይ ውጤቱ ባይመጣ ትልቅ ኦፖርቹኒቲ አድርጋችሁ አስቡኝ፣ እመኑኝ፣ ታመሰግኑኛላችሁ። ካለፋችሁም ደግሞ ለእናንተ ትልቅ ኦፖርቹኒቲ ነው፣ ፈጣሪ ፈልጎላችሁ ነው። እዛ ላይ ጠንክራችሁ መማር ነው። ፍሬሽማን ላይ እየቀጠላችሁ ስለ ፍሬሽማን ሌላ ጊዜ እናወራለን። አሁን ዋናው ነገር ሪሚዲያል ላይ የምትጨናነቁ ተማሪዎች አትጨናነቁ ፕሊስ። ምንም ከእናንተ በላይ ስለ እናንተ የሚያስብ የለም። ሁሌ እንደምላችሁ ማለት ነው። ቤተሰብ ምናምን የሚባለው ነገር ቆርጣችሁ ጣሉት። ነገ እንትን ብትለው የምትረሱ ናችሁ እናንተ። ነገ ብትሞቱ ትረሳላችሁ፣ የተወሰነ ጊዜ ትታወሳላችሁ፣ ከዛ ትረሳላችሁ። ምንም የሚጓጓለት ነገር አይደለም ነው ግቢ። አንደኛ የሚጓጓለት አይደለም፣ ሁለተኛ ለሰዎች መጨነቃቅሙ። ሰዎች እንደዚህ ይሉኛል ግቢ ትቼ ወጣ፣ አሁን ሪሚዲያል ገብቼ በጣም ያስጠላ አስተሳሰብ ነው። ስለዚህ ምንድን ነው ቆርጣችሁ ጣሉት። ምንም የማይጠቅም ሀሳብ ነው። ስለዚህ ለሰው የምትጨናነቁት ለቤተሰብ ምናምን የሚለው ነገር አስወገዱት። መጀመሪያ ስለ እናንተ የሚያስበው የሚጨነቀውም እናንተ ናቸው። ኢንስፓየር እያደረግኳቸው አይደለም፣ ሪያሊቲውን ነው እየነገርኳቸው ያለሁት። ስለዚህ አስወግዱት። ከዛ በመቀጠል አሁን ምን እናንብብ የምትሉ ተማሪዎች አንደኛ አሁን ግሩፕ ክሬት አደርግላችኋለሁ። ግቢ ላይ ምን ማወቅ አለባችሁ መሰላችሁ? አሁን ፍሬሽማን ላይ ስትገቡ ራሱ ያስተማሩት አይደለም ሞጁሉ ፌደራል የሚላክላቸው ሞጁል ይቅርና ራሳችሁ ያዘጋጁት ፒፒቲ ራሱ ሊልኩላችሁ ፍሬሽማን ላይ የተወሰነ ጊዜ ላይሰጧችሁ ይችላል። ፈተና እስከሚደርስም ማይሰጥ መምህር አለ፣ ሌክቸር አለ። ስለዚህ ምንድነው እናንተ አሁን የሚሻለው አንድ ግቢ ላይ አሪፍ መምህር ይኖራል። የተለያየ ግቢ ላይ የተለያየ መምህር ነው ያለው ታውቃላችሁ። የተወሰነ የተለያዩ ግቢዎች ላይ ተማሪ እንዲያልፍ የሚፈልጉ ሌክቸሮች አሉ፣ ተማሪ እንዳያልፍ የሚፈልጉ ሌክቸሮች አሉ። ለተማሪ ምንም ግድ የሌላቸው ማለት ነው። ምንድነው አሁን በዋናነት የሚሻለው አሁን ኢቨን ጂኦግራፊ፣ ባዮሎጂ ሲባል የተለያየ ሞጁል ነው የሚለቀቅላችሁ። አንዱ ግቢ የተለየ ሞጁል ይሰጣችኋል፣ አንዱ ግቢ የተለየ ሞጁል፣ አንዱ ግቢ የተለያየ ሞጁል ነው የሚሰጣችሁ። ስለዚህ ለዚህኛው መፍትሄው አንደኛው ምንድነው ግሩፕ ክሬት አድርጌያለሁ። እዛ ግሩፕ ላይ 2000 3000 4000 ተማሪዎች ሆኖ መጥታችሁ ያላችሁን ግቢያችሁ የለቀቀው ፒፒቲ ትለቃላችሁ እዛ ግሩፕ ላይ። እዛ ግሩፕ ላይ ከለቀቃችሁት በኋላ ማስተያየት ነው። የተለያዩ ግቢ ለምሳሌ ደብረ ማርቆስ የተለቀቀው ፒፒቲ እና ደብረ ብርሃን፣ አዲስ አበባ የለም ሪሚዲያል፣ ባህር ዳር የለም ሪሚዲያል አይዶን ነው። ስለዚህ አሁን ወልቂጤ ያለባቸው ማለት ነው ቡሌሆራ ምናምን፣ አሁን እነዛ ግቢዎች አንድ ላይ ፒፒቲውን ታያላችሁ።
ከዛ በኋላ አንዳንድ መምህራኖች እንዳልኳቸው የተሳሳተን ፒፒቲ ሊለቁላችሁ ሞጁል ሊለቁላችሁ ይችላል። በዋናነት እንደምላችሁም የአምናውን አንብቡ። ያው ሞጁሉ አዲሱን ምናምን ብላችሁ ከምትጨናነቁ መጀመሪያ የድሮውን ለማንበብ ሞክሩ። ምንም የተቀየረ ነገር የለም ብያችኋለሁ ባለፈው። ትንሽ ነገር ነው የተቀየረው። ስለዚህ ያን እየፈለጋችሁ ሰዓታችሁ አታባክኑ መጀመሪያ ማለት ነው። ሰዓታችሁ በጣም እያባካናችሁ ነው፣ መጽሐፍ አላገኘንም ምናምን እያላችሁ። ስለዚህ አሁን መጀመሪያ እንዳልኳቸው የድሮውን መጽሐፍ አንብቡ። ሞጁል የተቀየረው ምን እንደተቀየረ ነው ባለፈው አሳይቻችኋለሁ። አብዛኛው ሞጁል አልተቀየረም በሚባል መልኩ ነው። ቢቀየርም የሆነ ነገር ተጨመረ እንጂ ምንም እንትን ያለ ነገር የለም። ስለዚህ ያን ያክል እንትን ያለ ነገር የለም ለማለት ነው። ስለዚህ የድሮውን አንብቡ እስክታገኙ ማለት ነው። ካገኛችሁ በኋላ አሁን የተለቀቀላችሁ ግቢዎች ልትሆኑ ትችላላችሁ። አንዳንድ ግቢዎች ቶሎ ሊለቁላችሁ ይችላል። አንዳንድ ግቢዎች ደግሞ ፈተና እስኪደርስ ላይለቁላችሁ ይችላል። አንዳንዱ ደግሞ ግቢ ጭራሽ ላይለቅ ይችላል። መፍትሄው ምንድን ነው? አሁን ግሩፕ ክሬት እናደርጋለን። እዛ ግሩፕ ላይ የተለያዩ ዩኒቨርሲቲዎች አሉ፣ ወደ 40 ምናምን። እነዛ ግቢዎች ላይ ያሉ ተማሪዎች በሙሉ ትመጣላችሁ እዛ ግሩፕ። አሁን ሊንክ ወይ ኮሜንት መጀመሪያ ላይ ያስቀምጣለሁ ወይ ደግሞ ዲስክሪፕሽን ላይ ያስቀምጣለሁ፣ ሁለቱም ላይ ያስቀምጣለሁ። እዛ መጥታችሁ ሊንኩን ተጭናችሁ ወደ ግሩፑ ጆይን ማድረግ። እዛ ላይ ጥያቄዎች እንሰራለን። የተለያዩ ግቢዎች ሞጁልም እኔ እለቅላችኋለሁ፣ እኔ ላይ ያሉት ማለት ነው። ስለዚህ አንደኛው መፍትሄ ያ ነው። ሁለተኛ ደግሞ እናንተ ችግር ኬርለስ ናቸው። አሁን በኮምፒውተር የምታዩ ተማሪዎች አላችሁ ይህን ቪዲዮ። አሁን እዛ ላይ ተሆኑና ተመልሳችሁ አትመጡም። ማለትም ስልካችሁ ላይ ከፍታችሁ ግሩፕ ለመቀላቀል ምናምን ሰዓት ይጨርስባችኋል። ማለትም ትሰለቻላችሁ። እንደዚህ አሰልቺ ምናምን ከሆናችሁ ፍሬሽማን ላይ በጣም ትጎዳላችሁ። አሁን ላይ በጣም ትጎዳላችሁ። እንደዚህ አይነት ኢንፎርሜሽን ወሳኝ ነው። ግቢ ስትገቡ ደግሞ ሁሌ መጀመሪያ ከምንም ነገር በላይ ኢንፎርሜሽን ይቀድማል። ስለ ግቢው እንዴት ነው የሚይዙት፣ ሌክቸሮቹ ምን አይነት ናቸው፣ አቋማቸው እንዴት ነው ምናምን የሚለው ነገር ቅድሚያ ማወቅ አለባችሁ። ፍሬሽማንም ላይ ስትገቡ ሪሜዲያም ላይ ስለነዛ መምህር ማጣራት መጀመር አለባችሁ። ስለዚህ አሁን ኢንፎርሜሽን የሚባለው ነገር ወሳኝ ነው ፍሬሽማን ላይ። ስለዚህ አሁን ፍሬሽማን ሆነ ግቢ ላይ ፈርስ ስትገቡ ማለት ነው፣ ስለ ግቢ ሁኔታ፣ ለተማሪ ዲሲፕሊን ምናምን የሚለው ነገር እነዚህ ማጣራት ያስፈልጋል። ስለዚህ አሁን ኢንፎርሜሽኑ ከተለያየ ግቢ ያለውን ሞጁል እዛ ላይ ግሩፕ ላይ አፕሎድ ታደርጋላችሁ። ሁላችሁም እዛ ላይ ትለቃላችሁ። ስለዚህ ያኔ እኔ አጣራለሁ፣ እናንተ የለቀቃችሁትን አጣራለሁ። የተለያዩ ግቢዎች ኢቭን እናንተ ሰዓት ላይኖራችሁ ይችላል። እኔ እያጣራሁኝ እዛ ላይ ያስቀምጥላችኋለሁ። ስለዚህ ሾርት ኖት ማዘጋጅላችኋለሁ። አሪፍ ሾርት ኖት ታዘጋጅላችኋለሁ። ከነዛ ከሞጁሉ እያወጣው እናንተ እዛ ግሩፕ ላይ መቀላቀልን አትርሱ። እዛ ግሩፕ ላይ ተቀላቀሉ። አሁን እንዳልኳችሁ ማለት ነው። ያ ግሩፕ በጣም ወሳኝ ነው፣ ጠቃሚ ነው፣ ለእናንተ መሰረታዊ የሆነ ግሩፕ ነው ብዬ ነው የማስበው። ስለዚህ በጣም ይጠቅማችኋል ብዬም ስላሰብኩኝ ነው። እዛ ግሩፕ ላይ ትመጣላችሁ። አንድ የስልካችሁ በኮምፒውተር መታዩ አሁን ዳታ አብርታችሁ፣ ዋይፋይ ካለ ዋይፋይ አብርታችሁ ቀለም ኤዱኬሽናል ቲዩብ ብላችሁ ግቡ። ከዛ በኋላ እዛ ላይ ይሄኛው ቪዲዮ ላይ ኮሜንቱን ንኩት ወይም ደግሞ ዲስክሪፕሽኑ ንኩት። ከዛ ሊንክ ታገኛላችሁ። እዛ ሊንክ ላይ ትመጣላችሁ ማለት ነው። ከዛ ወደ ግሩፑ ጆይን ትላላችሁ። እዛ ግሩፕ ላይ ሁላችሁም ጆይን ትላላችሁ። ከዛ ሁላችሁም ያላችሁን ነገር እዛ ላይ ትለቃላችሁ። ፒፒቲ ሚሆን ሾርት ኖት ሚሆን ፈተና ኤግዛሞች ሚሆን እዛ ላይ በደንብ እየሰራን እንሄዳለን። አንድ ቻናል እንከፍታለን። በዛው እኔ ሾርት ኖት ምለቅበት፣ አሪፍ ኖቶች ምለቅበት፣ አሪፍ ሞጁሎችም የተለያዩ ሞጁሎች ለምሳሌ ጂኦግራፊ ተብሎ እኮ 3-4 የተለቀቀ አለ እስካሁን አዲሱ ሞጁል ነው ተብሎ። ስለዚህ ያንም እያጣራን እንሄዳለን ማለት ነው። በዛው አሪፍ ሾርት ኖት እንቀጥላለን። አሁን ጂኦግራፊ ከዚህ ቪዲዮ በኋላ ወይ ኋላ ላይ እለቃለሁ ወይ ጠዋት ላይ እለቅላችኋለሁ። ጂኦግራፊ ጨርሻለሁ። ያንን ቪዲዮ እለቅላችኋለሁ። ሂስትሪ ምናምን በደንብ ጥያቄዎች እንሰራለን። አምሹር ከኔ ጋር በእርግጠኝነት አሪፍ ውጤት ትሰራላችሁ፣ እርግጠኛ ሆኜ ማለት ነው። ለሁለታችሁም ቢያንስ ለናቹራል 4-3 ኮርስ እሰራለሁ፣ ለሪሜዲያልም 3 ኮርስ እሰራላችኋለሁ። ስለዚህ አሁን እናንተ ግሩፑን ጆይን በሉ፣ ሰብስክራይብ፣ ላይክም ሼር አድርጉ። እስካሁን ያላደረጋችሁ ተማሪዎች ካላችሁ ይጠቅማችኋል። አዳዲስ ነገሮችም ስለቅላችሁ እንዲደርሳችሁ ደውል ምልክቱንም ተጫኑ። ስለዚህ አሁን በመቀጠልስ እንዴት እናንብብ? አሁን ሞጁሉን ልታገኙ ትችላላችሁ፣ ግን እንዴት እናንብብ? አሁን የምታነቡት እንዴት መሰላችሁ? እዛ ላይ ሞጁሉ ላይ ዲፕ የሆነ ነገር ላታገኙ ትችላላችሁ። ብዙ ኢንፎርሜሽን ላታገኙ ትችላላችሁ። አንደኛ ጥያቄ መስራትን አብዙ። ጥያቄ ካልሰራችሁ ፈተና ላይ ሁሉም ነገር አዲስ ሊሆንባችሁ ይችላል፣ አንዳንድ ተማሪዎች ላይ ማለት ነው። ስለዚህ ጥያቄ እንዴት ሊወጣ እንደሚችል፣ እንዴት እንደሚዘጋጅ ምናምን ተዘጋጁ እናንተ።
ማለትም ጠርጥሩ፣ እንዴት ሊወጣ ይችላል የሚለውን ገምቱ። እኔ ጥያቄዎች ማዘጋጀዋለ እስካሁን ያወጣሁላችሁ ባዮሎጂ ምናምን ያስተሰራለ ኬሚስትሪ በደንብ እየሰራን እንሄዳለን ከዚህ በኋላ ቢዚ ስለነበርኩኝ ነው። ጂኦግራፊም እንዴት ሊወጣ እንደሚችልም በዛው እያያችሁ ትሄዳላችሁ። በተለይ ደግሞ ፌዴራል ሲሆን በጣም ቀላል ጥያቄዎች ነው የሚወጡት። አንዳንድ ቦታ ደግሞ ሊሸውዷችሁ ይችላል። እነዛን ደግሞ የምትቀርፉት ስታደርጉ ነው። ጥያቄዎች በደንብ ስትሰሩ ከኛ ጋር በእያንዳንዱ ቻፕተር 50-40 ጥያቄ እያየን ስለምንሄድ ችግር የለውም። እነዛን ጥያቄዎች በደንብ እየሰራችሁ ትሄዳላችሁ እናንተ ማለት ነው። ስለዚህ እስከዛ አሁን ፒክ ታደርጋላችሁ ቻፕተሩን እዛ ሞጁሉ ላይ ሬሜዲያል ሞጁሉ ላይ ያለውን ፒክ ታደርጋላችሁ። ከዛ እናንተ ታችኛው ክላስ ላይ ትወርዱና 9 ሊሆን ይችላል 10 11 12 የተለያየ ክፍል ሊሆን ይችላል። እዛ ላይ ደግሞ ብዙ ኢንፎርሜሽኖች ታገኛላችሁ። እዛ እየወረዳችሁ ማውጣት ነው። ሬሜዲያል የተዘጋጀውም ከዛ ስለሆነ ማለት ነው ከ9 እስከ 12 ባለው። ስለዚህ እናንተ ቻፕተሩን ታነሳላችሁ። ያንን ቻፕተር ከሞጁሉ በደንብ ታነባላችሁ። ብዙ ነገር ላታገኙ ትችላላችሁ። የተወርዳላችሁ ታች ክላስ ትወርዱና ከዛ ሞጁል ጋር ከዛ ቻፕተር ላይ የሚገናኘውን ሰርች ታደርጋላችሁ። ጉግልም ላይ ደግሞ በዛ ርዕስ ላይ የተለያዩ ፒዲኤፎች ይዘጋጃሉ። እነዛ ፒዲኤፎችን ማንበብ፣ የተለያዩ ጥያቄዎች ደግሞ በዛ መሰረት ይሰራሉ። የተለያዩ ፒዲኤፎች አሉ። እነዛ ጥያቄዎች በደንብ መስራት። እናንተ ያልተሰሩ ጥያቄዎች ምናምን ከሆኑ ለመለማመድ ሞክሩ። ያናክል ሳትጨናነቁ ማለት ነው። መልስ የሌላቸው ምናምን ከሆኑ እናንተ ቴንሽን በማያደርግ መልኩ አንዳንድ ተማሪ ጥያቄዎች ይከብዱትና ምናምን በቃ ቴንሽን ይሆናል። እንደዚህ ከሆነ በቃ ይከብደኛል ምናምን ብሎ የመፍራት ነገር አለ። ስለዚህ አደራ ምላችሁ እናንተ ጥያቄዎችን ታያላችሁ። መስራት ከቻላችሁ ስሩት፣ ካልቻላችሁ ግን ወዲያውኑ መተው። እነዛን ጥያቄዎች እኛ በደንብ ስለምንሰራ ማለት ነው ስለመለቅላችሁ። ስለዚህ እናንተ ጥንቃቄ አድርጉ። እነዛ ጥያቄዎችን በደንብ እኔ አሁን ምንም አይነት ማስከፍላችሁ ነገር የለም። ምናልባት አሁን ፍሬሽማን ላይ እያስከፈልኩኝ ነው ማስተምረው ምናምን፣ ነገር ግን እናንተ ላይ ያን ያክል እንደዚህ አይነት ነገር የለም። ፍሬሽማን ላይ አሁን ቻናል ከፍቼ የተለያዩ ጥያቄዎች የተለያዩ ፒፒቲዎች ምናምን እየለቀኩላቸው ነው። እናንተ አሁን ተማሪዎች ሲጨናነቁ ስላየሁኝ ምናምን ነው። ስለዚህ ወደፊት ጥያቄ በደንብ እንደምንሰራ ቴሌግራም ላይ ጆይን ማድረጋችሁን በዋናነት ቴሌግራሙን ጆይን ማድረጋችሁን እንዳትረሱ። ሌላው ደግሞ እዚህ ላይ ይሄ ምንድን ነው ዩቲዩብም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደውል ምልክቱን መጫናችሁን እንዳትረሱ። ለምን ቶሎ አዳዲስ ነገር እንዲመጣላችሁ። አሁን እንዳልኳችሁ ከእያንዳንዱ ኬሚስትሪ ለምሳሌ ባዮሎጂ ቻፕተር 1 ያለውን ታች ክላስ ላይ የትኛው ክላስ ላይ ይገኛል በሰፊው ብላችሁ ለምሳሌ ቻፕተር 2 ስንሰራ ጥያቄዎች አይተናል። 11ኛ ክፍል የቱ ጋር እንደሚገኙ 9ኛ ክፍል የቱ ጋር እንደሚገኙ አሁን 9ኛ ክላስ ላይ ቻፕተር 2 ባዮሎጂ በሰፊው አለላችሁ። ለምሳሌ አሁን ሪዲዩሲንግ እና ሪዲዩሲንግ ኤጀንት 11ኛ ክፍል ላይ እንደሚገኝ ምናምን ነገራችሁ። እነዛን ፒክ እያደረጋችሁ እናንተ ታችኛው ሳትሰለችሁ፣ ከሰለቻችሁ ደግሞ ጥሩ አይደለም። መሰልቸት የለባችሁም። ትንሽ ጊዜ ነው ያላችሁ። እናንተ ለዛ መሞት አለባችሁ፣ መታገል አለባችሁ። መሞት ስላችሁ መጨናነቅ ምናምን እያልኳችሁ አይደለም። ለዛ ነገር ማልፋት አለባችሁ። መክፈል ያለባችሁን መስዋዕትነት ትከፍላላችሁ። ከዛ በኋላ ከመጣ መጣ፣ ካልመጣ አልመጣም። ከእናንተ ካልሆነ ፈጣሪ የተሻለ ነገር አዘጋጅቶላችኋል። ቢልቢት ይህን ማመን አለባችሁ። የተሻለ ነገር ስላለ ነው እናንተ የወደቃችሁት። እናንተ ውጤት ጎበዝ ተማሪ ሆነው እኮ እኔ የማውቃቸው በጣም ጎበዝ ተማሪ ሆነው ኢንተርኔት ያልመጣላቸው ተማሪዎች አሉ። አሁን እነዛ ተማሪዎች ስራ ጀምረው ምናምን በቃ በጣም የተሻሉ አሉ። በ2 ዓመት ምናምን በ3 ዓመት ምናምን ማለት ነው። ስለዚህ በጣም ጎበዝ ታፍ የሆኑ ተማሪዎች አሉ። ስለዚህ እነዚያ ተማሪዎች ግን ውጤት ማመጣላቸው አሉ። ያንን ነገር ኢንተርፕረነር የሚባል ኮርስ ትማራላችሁ ቻፕተር ማለትም ፍሬሽማን ላይ ያን ያጋጠማችሁ ፕሮብሌም እናንተ ሁሉንም ወዴት መቀየር፣ ወደ ኦፖርቹኒቲ መቀየር። በቃ እንደ ኦፖርቹኒቲ አድርጋችሁ መውሰድ። የሚያጋጩ እናንተ ችግር ነው ብላችሁ የያዛችሁት ነገር ሁሌ ኦፖርቹኒቲ ነው ብላችሁ አክሰፕት ማድረግ አለባችሁ። በቃ የሆነ ነገር ይዞልኝ መጥቷል ብላችሁ መቀበል አለባችሁ። እናንተ የምትጨናነቁ ተማሪዎች ስፖርት መስራትን አብሱ። ምንም ልትጨናነቁለት የእውነት በጣም ነው የምትስቁት። እዚህ ላይ ሪሜዲያል ላይ የምትጨናነቁ ከሆነ ግቢ ያን ያክል ስላልሆነ ነው እንደዛ ምላችሁ። የእውነት ምንም ሊያጨናንቃችሁ የሚችል ነገር ምንም 5 ሳንቲም የለም። ነገር ግን አንዳንድ ተማሪ በጣም እንትን የምትሉ ከሆነ ሌላ መፍትሄ የለም። በቃ ስፖርት ስሩ፣ ጂም ጋር ሂዱ፣ ምናምን ፈታ በሉ፣ ዘና ለማድረግ ሞክሩ። ራሳችሁን አትጨናነቁ። ከቴንሽናም ተማሪ ጋር አትሆኑ። በጣም ይጨናነቅ ተማሪ ለመርዳት ሞክሩ። ነገር ግን ከሱ ጋር እሱ ያመጣላችሁን ሀሳብ በሙሉ እንደዚህ የምትሉ ከሆነ አንዳንድ ተማሪ ደግሞ እናንተን ገዳይ አያነብም እኮ ከሌ ምናምን ብላችሁ የምትሸወዱ ተማሪዎች አላችሁ። ግቢ ላይ ብዙ ነገር ስላየሁኝ ነው እንደዛ ምላችሁ። እነዚህን እያያችሁ አትዘናጉ። በጣም ጎበዝ ተማሪዎች ሳያነቡ ጥያቄ ይሰራሉ፣ ፈተና ይሰራሉ እንዳይመስላችሁ። ስለዚህ ፍሬሽ መሀል ላይም ስለሚያጋጥማችሁ ማለት ነው። ስለዚህ እናንተ
ይሄ በጣም ያልሆነ ሪሌሽን ውስጥም እንዳትገቡ በደንብ ለማንበብ ሞክሩ። በሰፊው ቻፕተሮችን ለመረዳት ከታች ክላስ እያነሳችሁ ፒክ እያደረጋችሁ ርዕስ እያነሳችሁ ጉግል ላይ እና ክለብ አትጨናነቁም። ታች ክላስ ላይ በቃ ቻፕተሩን ታነሳላችሁ፣ ታች ክላስ ተወርዱና ታነባላችሁ። ያንን ሞጁሉን ማንበባችሁ በደንብ ለመረዳት ሞክሩ። እነዚህ ሞጁሉ ላይ የተቀመጡ ነገራቶች በዋናነት ሊያተኩር የሚችለው ምንም ከርዕስ ሊወጣ አይችልም። ሪሚት ያለ ከተዘጋጀላችሁ ማለት ነው። ነገር ግን ታች ክላስ ላይ ማንበብ እንትን በሉ ማለት ነው። ማለትም ታች ክላስ ላይ እነዛን እያነሳችሁ እንዳልኳችሁ። በመጨረሻም አደራ ምላችሁ ሁሌ የምናገረው ነገር ነው። ግቢ ያን ያክል የሚጓጓለት የሚሳሳለት ልትጨናነቁለት የሚገባ ነገር አይደለም። ስለ ሰዎች ውጭ ላይ ስላላቸው ሰዎች ስለ እናንተ አንድ ቀን ያወራሉ፣ በነገታው ይረሳቸዋል። ብዙም ያስጨንቃቸው ነገር አለ። አመናችሁኝም አላመናችሁኝ እናንተ ስለ እነሱ ሁሌ ትጨነቃላችሁ። እነሱ ግን ስለ እናንተ ግድ የላቸው። ቤተሰብ ሆነ አልሆነ፣ ዘመድ ሆነ አልሆነ፣ አካባቢ ሰፈር ሆነ አልሆነ፣ የግቢ ያስተማራችሁ መምህር ሆነ አልሆኑ ለትንሽ ሰዓት ስለ እናንተ ለትንሽ ሰከንዶች ለትንሽ ደቂቃ ሊያስቡ ይችላሉ። ከዛ ከአእምሯቸው ይረሷቸዋል። ስለዚህ ግቢ ላይ ምንድነው ምላችሁ በቃ ሁሌ እንደምላችሁ አትጨናነቁ፣ ብዙም አታስቡ። ምንም መጨናነቅ ምናምን አያስፈልግም። እንዳልኳችሁ ነው። ሰው ግሩፑን ቶሎ መቀላቀላችሁን እንዳትረሱ። ኬርለስ አትሁኑ። በሚሰጣችሁ ኢንፎርሜሽን ላይ ችላ አትበሉ። ሁላችሁንም እወዳችኋለሁ። የተሻለ ነገር እንደምታገኙ ተስፋ አደርጋለሁ። ዴይሊ እንድንገናኝ ደግሞ ቴሌግራም ላይ እወዳችኋለሁ። ጉድ ባይ